ኤርፎን ነው እንደምትጠቀሚ? ኤርፎን ናችሁ? እሺ ኤርፎን አላችሁ? አሁን ይሰማል? ጎሽ አሁን ይሰማል። እሺ እኔ ማማክር እንትን ነው አሌክስ እንትን ይሆናላ ወንድ አተራምሳለሁ በቃ ያንንም ይህንንም ነው የሚጀናጀ ነው። ፊታቸውን ካየሁ በኋላ ይደብሩኛል። አንድ ወንድ ላይ መጽናት አልችልም። ዝም ብዬ ያምም በቃ መሻፈድ እና እጀናጀናለሁ በስልክ በአድ ምናምን ማለት ግን ያው ከልቤ ምናምን ሳይሆን እንደዚህ ግን ፊታቸውን ካየሁ እንትን እላለሁ፣ ይደብሩኛል። መልካቸውን ካየሁ በኋላ ይህንም አልጀነጀንም ምናምን ብዬ ይመለሳሉ። በምንድን ነው የምትጀናጀኑት? በአካል ነው? አይ በስልክ ነው። ፊታቸውን እንደምታዩ በቪዲዮ ምናምን በቪዲዮ ኮል ቪዲዮ አላወራም። ፎቶ አስልካለሁ። ፎቶ ካየው በኋላ ነው ቆንጆ ከሆነ ጀንስናል፣ አለበለዚያ ደግሞ ይደብሩኛል። ዝም ብዬ ሻፋ ዳሙድ አለብኝ። በምንድን ነው የምትተዋወቁት? ምን አልከኝ? ምን አልከኝ አሌክስ? በቃ እንደዛ ብቻ ነው ችግር። ይሰማሻል? ድምጼ ይሰማኛል። በምንድን ነው የምትተዋወቁት? ወንዶቹ እየደወሉ ነው መሰለኝ። ይሰማል? ማዳመች መታባት ነው። የሮጥስ ነው እንዴ? አይደለም። አጋጣሚ ስራ መጥቶብኝ ማውራት ትችላለሽ? በጣም ጠርታዊ ስለሆናል። እና እንደዛ ነው አሌክስ። መገናጀን ብቻ ነው እኮ። በምንድን ነው የምትተዋወቁት? እንደዚህ ግሩፕ ሊሆን ይችላል፣ ላይቭ ምናምን አድ ተደራርጌ እጀናጀናሉ። ግን ብልግና ምናምን ካወሩ ብሎክ ነው ማደርግ። ዝም ብዬ ግን ጊዜ ሰዓቴን በመጀናጀን በመሻፈድ ነው ማሳልፈው። እቃ ማጠቢያ ነው የምታደርጋቸው? አይ እቃ እያጠብኩ ወንድ ልጅ ቁጭ ስል ነው የሚያምረኝ። ምንድን ነው ጥቅሙ ታዲያ? አንቺ አሁን ታወሪያቸዋለሽ? ስለምን ነው የምታወሩት? ያው ውዴ ማሬ ምን ልሆንልህ ምን ትሆንልኝ ነው። ከዚ ውጭ ምንም አይዘለም። ምንድን ነው ታዲያ ጥቅሙ? ፖይንቱ ምንድን ነው? ግቡ ምንድን ነው? አወራችሁ፣ ከዛስ ምንድን ናቸው የምታገኙ? በዛው አጋጣሚ ያው ልቤን የሚያሻፍት ከተገኘ ብዬ ነው የማፈቅረው ካገኘ ብዬ እንዳይጥ ራስሽ ላይ እየሞከርሽበት ነው። በቃ ያው በአጋጣሚ ከተገኘ እህል ውሃ የት እንደሚመጣ ይታወቅ የሚባል የለ። እድሜሽ ምን ያህል ነው? 23 ኒውት አድርጊና ጣጣ አይጥ ነው እንዴ? አሁን የሆነ መድኃኒት ሲገኝ በአይጥ ይሞከራል ታውቃላችሁ። ሰው ላይ ከመሞከሩ በፊት ስለሆነ በሽታ መድኃኒት ሲገኝ ህይወትሽን አይጥ አረግሽ እኮ የእኔ እናት። እህል ውሃ ከተገኘ ተብሎ ከሁሉም ሰው ጋር ይወራል እንዴ? ማሬ ሆዴ ምንድን ነው ፖይንቱ? ከዛ አወራሽው በፎቶ ካይሹ በላይ ያስጠላሻል። በፎቶ ቢያምርስ? እንዲህ እኮ አይገኝም እኮ ትዳር። እንዲህ እኮ አይደለም እኮ ልብ የሚሰጠው። እንደ ራስሽን ሪስፔክት አድርጊ እንጂ እኔ ናት ማለት ማውራት እንደው እሺ፣ ከሶሻል ላይፍ ምናምን ከሰዎች ጋር አወራለሁ። እሺ ችግር የለውም እኮ መቼም ከጦጣ ከዝንጀሮ ጋር ነው ከሰው ጋር ነው።
ገደብ አለው ሁሉ ነገር። ማታፈቅርን ሰው አፈቅራለሁ ትላለሽ እንዴ? ውሸት። ትክክል እኮ አይደለም። ልክፍት ነው ይሄ፣ ጂኒ ነው። ስለዚህ ጸሎት ያስፈልገዋል። ጸሎት አድርጌ ጠዋትና ማታ በምታምኙነት አታውሪ። እውነት እመኚ። በዚህ መጠን አሁን የነገርሽኝ በጣም ተጋነነ። ገብቶሻል? በሙከራ ማፈቅረው ሰው በሆነ አጋጣሚ ያገኝ ቴስተር እንትን አድርገሽ ቴስት እንዴ ትክክል አለም። የሆነ ሰው ትጎጃለሽ። አንቺ ስደው ልቀልድባቸው ምናምን ብለሽ ታረጊ ትችያለሽ። የእውነት ደግሞ አንቺ ደግሞ በዛ ማለም ያፈቅረሽ ወንድ ቢፈጠር የሰው ልብ ሰበርሽ። አይሽ አንቺ እኮ ትረሺዋለሽ። ቻው ቻው በቃ ያስጠላኝ አወራሁት። ግን ሰው የዘራውን ነው የሚያጭደው። አንቺ የሆነ ሰው ህይወት አበላሽተሽ የሆነን ወንድ ልብ ሰብረሽ ብትሄጂ ነገ አንቺን ልብሽን የሚሰብረውን ይሰጥሻል። ቀልዱ ጨዋታው ምናምን ይቁምና ቁም ነገር ላይ አተኩሪ። ስንት እኮ የሚያሳስብ ነገር አለ። የሚናት ስራ ላይ አተኩሪ። ህይወትሽ ላይ ብዙ ማለም ማቀድ የምትሽበት እድሜ ነው። ገና 23 ዓመትሽ ነው። በዋዛ ፈዛዛ ይህንን እድሜ አታሳለሽ። እሺ ተግባባ? ኦኬ እሺ። አይ ያው ጊዜውም እኮ ነው አሌክስ፣ ብቸኝነት በጣም ይከብዳል። ግን እኔ ያው የጎዳኋቸው ይኖራሉ። ግን እኔም ተጎድቼ እኮ ነው አሌክስ የደረሰብኝ። አሁን እቃ ስትሸጪ ምሳሌ ሆነሽ ነጋዴ ብትሆኝና ማለት ነው በውድ እቃ ያመጣሽውን እቃ በውድ ገዝተሽ ያመጣሽ ያስገባሽውን እቃ ከስተመር ጠፋ እኮ ገዢ ጠፋ ብለሽ በዜሮ አባስተሽ በኪሳራ በዜሮ አውርደሽ ትሸጫዋለሽ። አትሸጪውም እኮ ይቀመጣል። ከስተመር ሲመጣ ይወስደዋል። የሚገባው በትክክል አቅም ያለው ሰው። ህይወትም ልክ እንደዛ ነው። ልብሽ ኤክስፔንሲቭ ነው። ገብቶሻል? ዝም ብሎ ብቸኛ ነኝ ምናምን ስለተባለ ዝም ብሎ የመጣ ሰው በሙሉ ልብሽን እያነሳ መዛቅ አለበት እንዴ? የሚገባው ሰው ገብቶሻል? የሚገባው ሁኔታ መፈጠር አለበት። ጊዜ ታጋሹ። ብቸኝነት ደግሞ ጌጥ ነው። ትክክለኛውን ሶስት ካላገኘሽ ብቸኝነት ጌጥሽ ነው። ጥፋት አይደለም፣ ወንጀል አይደለም። እንደ ጉድለት አትቁጠሪ። ራሽን ብዙ ጊዜ ብታረጊው በዚህ ጉዳይ አትጠመጭ። ተግባባ? እሺ አመሰግናለሁ። እሻፍዳለሁ። ከሆነ አመታት በኋላ ግን የሴቶቻችን ላይ እየተፈጠረ ያለውን ነገር የሴቶች ጉዳይ መግለጫ ብትሰጡ እንደ ሀሳብ ያልገባን ነገር ካለ ጥያቄ ነው። ሴቶች ጉዳይ መግለጫ ሰጡበት። ግን ምንድን ነው መሰላችሁ እንትን አንሷ ባይዘ እውነቷን ሆነ አልሆነ አይደለም። አሁን እዚህ አይነት ሁኔታ ውስጥ ያላችሁ በዋዛ ፈዛዛ ጊዜያችሁን እያባከናችሁ ያላችሁ ሰዎች ትኖራላችሁ። ገብቷችኋል? ያ ትክክል አይደለም። ገብቷችኋል አይደል? ሴቶች ጉዳይ መግለጫ ብትሰጡን እኛ ወንዶች ጥያቄ አለን። ምንድን ነው የሰዓት ነው ነገር አለ ማወቅ ያለብን ነገር ካለ ሜቢ እንደሁን ለአሳ ጥያቄ ነው። 90ዎች ውስጥ ይሄ ነገር የለም ብዬ እኮ ነው እንዲህ አይነት ነገር ሄሎ ጤና ንገሪኝ። እሺ ወንድሜ ስላስገባኝ መጀመሪያ በጣም አመሰግናለሁ። እኔ ስደት ላይ 2 ዓመት ጨርሼ 3 ዓመት ጀምራለሁ። ግን ወላሂ ለቤተሰቤ እልካለሁ 2 ዓመት ልኬ አሁን ደግሞ አንድ ብራዘር አለኝ። እሱም ወደ ሳውዲ ወይ ወደ ዱባይ አምጪኝ እያለኝ ነው። እኔ ደግሞ ትንሽ እያመመኝ ነው። ገባለሁ ስሉም ቤተሰብም በጣም ከበደኝ። እስቲ ምክር ፈልጋለሁ። ለአንተ ደግሞ እድሜና ጤና ስጠታችም ቁጭ ብዬ ብዙ ጊዜ ያዳምጣለሁ። ስደት ያለ ሰው ደግሞ ማንም አይረዳም። አሁን 3 ዓመት ጀምራለሁ 2 ዓመት ጨርሼ እና ቤተሰቤ ደግሞ ገባለሁ ስል ትንሽም እያመመኝ ስለሆነ አትግቢ፣ ለምንድን ነው የምትገቢ? ቁጭ በይ። እኔ ደግሞ እናቴንም ረዳለሁ፣ እህቴንም ረዳለሁ። አሁን ደግሞ አንድ ወንድሜ ያለኝ እሱ ደግሞ ካላመጣሽኝ አሁን በዚህን ሰዓት 5 ሳንቲም የለኝም። ግን ይልካለሁ። ምንም ነገር ደግሞ አይሰሩም ወይ ቤትም አያስተካከሉም፣ ያጠፋሉ። ምንም አይመስላቸውም። በቃ ይልካሉ፣ ያጠፋሉ። የ3 ወር የ4 ወር ይልካሉ፣ ያጠፋሉ። ትንሽ ቆይቶ ደግሞ የሚላክሽ ነው ሙሉኝ። ማንም አይረዳኝም። እናገባለሁ ብዬ ሲያስበው ደግሞ
ወይስ ነገራቸው ደግሞ ምን ላይ ነው የምትገቡት? ብዙ ነገር ምኛሉ ግን አንተ እስቲ ምክርህን። እኔ ደግሞ ስልኬንም እንደው ሽንት ቤት ውስጥ ከትቼ ጠፋለሁ አንዳንድ ቀን ብዬ አስባለሁ። ወይ ደውዬ ጥሩ ንግግር አያናግሩኝም በገንዘብ እንድገዙኝ ምናምን ምን ብዬሽ ንገረህ ወንድሜ እስቲ ምክርህን። አልቅሼም አይወጣልኝም፣ ነግሬም አይወጣልኝም፣ አይረዱኝም። ለዛውም ብዙ ነገር አለ። እስቲ ምክርህም ደግሞ አንተንም እድሜና ጤና ፈጣሪ ስትክላለሁ። ታች ቁጭ ብዙ ጊዜ ያዳምጣለሁ። ተብሳ ቁርጥን እንኳን ብዙ ነገር ሰማለሁ ታቸውኝ። ለአንተ ደግሞ እድሜና ጤና ፈጣሪ ስትክላለሁ። እስቲ ምክርህ የምትለውን ነገር ምንም የለሽም በአካውንትሽ? ወላሂ አንድ ብር የለኝም። እሞታለሁ እኖራለሁ አላውቅም፣ ፈጣሪ ነው የሚያውቀው። አንድ ብር እንደውም ዛሬ መዳሜ ያስገባሽ አሉ ብትሉኝ እንኳን 5 ብር የለኝም። ሁሉ ነው የምትልኪላቸው የነበረው? አዎ እልካለሁ፣ ግን ይኸውልህ አንድ ጋሪ አህያ ራሱ አልገዙም። የላኳቸውን ራሱ ምንም ነገር አልገዙም። ከመገርመህ ወንድሜ እና እንዳሻዋም እናመጣ ነገር ይመስላችኋል? ወላ አንድ መሬት ገዝቶ ቢኖር ችግር የለውም። ገብቶሃል? አንድ ነገር የተገዛ ነገር የለውም። ገብቶሃል? ጌታ አስቀምጠው ስለሚበሉት ምንም ነገር አይመስላችሁም። ሽሮ ገዝቶ ስለሚበሉበት እሱ ብር ደግሞ ምንም አይመስላችሁም። ምን ሰርተሽ ነው የምትገቡ? ምን ገዝተሽ ነው የምትገቡ? ይሄን ቃል ነው የምትጠቀሙ እነሱ። እኔ ደግሞ እዚህ ቁጭ ብዬ ሁላ ያለቅሳሉ። ማንም አይረደኝም፣ ግን ውስጥ እንደብቅ የምኖሩ ብቻ የምትመክረኝን ነገር ሰማለሁ ወንድሜ። አላህ ክብርክ ደግሞ ስላስገባኝ በጣም አመሰግናለሁ። አይዞሽ። እድሜሽ ምን ያህል ነው? እኔ ትንሽ ሆኜ 14 ዓመቴ ሆኜ ያገባሁት፣ 15 ዓመቴ ወጣሁት፣ 16 ዓመት ሳይሆን ወደዚህ መጣሁት። ጩጬ ሆኜ ያገባሁት እና ከዛ ወደዚህ ወደ ስደት ሲመጣ 16 ሳልገባ ነው ወደዚህ መጣሁት። እኔ ራሴ ህፃን ነኝ። ምንም ምንድን የተፈጠረው? ይሰማል አይሰማም ወንድሜ? ይሰማል። አዎ እኔ 6 ዓመት ሳይሞላኝ ነው ወደዚህ የመጣው ወደ 6 ሲገባ ምናምን። አሁን 19 ዓመትሽ ነው? ወደዛ ልገባ እዚህ ጋር መጣ 3 ዓመት ሲሆንኝ አዎ እንደዛ ነው። እሺ ኒውት አድርጊና አዳምጪኝ። 19 ዓመትሽ እና በመጀመሪያ ስላስገባኝ በጣም አመሰግናለሁ። እሺ ወንድሜ። ምንም ችግር የለም፣ አይዞሽ። ሻምበርም አዳምጪኝ። አሁን እስካሁን ያጠፋሽው ጠፍቷል። እሺ ወንድሜ። እስካሁን ያጠፋሽው ጠፍቷል። ከዚህ በኋላ ግን የምትነቂበት ጊዜ ነው መሆን ያለበት። በነቃሽበት ጊዜ ከሮጥሽ ታሸንፊያለሽ። ችግር የለውም። የባከነው ጊዜ ባከነ። አበቃ የሚባል ነገር የለም። እሺ የሰው ልጅ አበቃ የሚባለው ሲሞት፣ አከተመለት የሚባለው ወደ መቃብሩ ሲገባ ብቻ። ትናንት ብዙ ስህተት ሰርተሽ ዛሬ ከስህተትሽ ለመማር ከነቃሽና ነገሩ ከገባሽ ዛሬ እድል አለ ነገሽን ለመስራት። ወደኋላ ተመልሰሽ መጀመሪያውን መቀየር አትችይም። አሁን ግን ጀምረሽ መጨረሻውን መቀየር ትችያለሽ። ገብቶሻል? የሆኑት ነገሮች ሆነዋል። የተፈጠሩት ተፈጥረዋል። ገንዘብሽን አጥፍተውታል፣ በልተውታል። ጊዜሽን፣ ጉልበትሽን አጥፍተውታል። ያ አይመለስም። ወደኋላ ተመልሰሽ ነገሩን የሆነው የተበላሸው መቀየር ማስተካከል አትችይም። አሁን ከዛሬዋ ቀን ጀምረሽ ግን መጨረሻሽን ግን መቀየር ትችያለሽ። ምን በማድረግ? ከዛሬ ጀምረሽ እምቢ ማለት መጀመር አለብሽ። ገብቶሽ? 19 ዓመትሽ ምናልባት ይሄ ነገር የሚገባሽ 30 ዓመትሽ ላይ ቢሆን እኮ አልቆልሽ ነበር። 19 ዓመትሽ ነው፣ ገና ነሽ፣ ልጅ ነሽ። 3 ዓመትሽን የተቀጠሉ አሁንም እንደ አዲስ መጀመር ትችላለሽ። 0 ነው አካውንትሽ ውስጥ ያለው አይደል? ከዛሬ ጀምረሽ አንድ ብለሽ ሴፍ በማድረግ ሚሊዮነር መሆን ትችላለሽ። ትልቅ የቢዝነስ ባለቤት መሆን ትችላለሽ። ንብረት ማፍራት ትችላለሽ። መሬት መግዛት፣ ወርቅ ገዝቶ ማስቀመጥ፣ በስምሽ ብዙ ታሪክ መስራት ትችላለሽ ከዛሬዋ ቀን ጀምረሽ። ይህም የሆነው ግን እስካሁን የመጣሽበትን መንገድ ማትደግሜው ከሆነ አሁንም ላኪ ሲሉሽ ምትልኪው ከሆነ ወንድምሽ እዚህ ሀገር ውሰጅን ሲልሽ እሺ፣ እንዲያርጊልን እሺ፣ ሶፋ ግዢ እሺ፣ ፍሪጅ ግዢ እሺ፣ እንደዚህ ለእንደዚህ ላኪ እሺ ምትይ ከሆነ ይህንኑ ነው እየደጋገምሽው 25 ዓመት ድረስ ምትሄጂው። አሁን መቀየር አለብሽ። እስካሁን የመጣሽው መንገድ አልጠቀመም አይደል?
አልበጀሽም። ይኸው እዚያ አድርሶሻል፣ ይኸው ከቶሻል። አዲስ መንገድ ያስፈልግሻል። ከዛሬ ጀምረሽ ማንንም ሰው እንዳትሰሚ። እናትሽና አባትሽ ወይም ወንድሞችሽ ባህል ሲደርስ እንኳን አደረሳችሁ ብለሽ በግ መግዣ ላኪላቸው። ከዛ ድንቡሎ ሳንቲም እንዳትልኪ፣ እንኳን አደረሳችሁ ይኸው ብለሽ እንደ አንድ የቤተሰብ አባል ባህል ሲደርስ የሆነ ቤት ውስጥ ሴሪሞኒ ሲሆን እየተለየም አይደል ማድረግ ያለብሽ፣ እንደ አንድ የቤተሰብ አባል ማዋጣት ያለብሽን ታደርጊያለሽ። ከዛ ውጭ ግን የምታገኘውን 80% ማስቀመጥ። ለምሳሌ ደሞዝሽ 1000 ብር ቢሆን 200ን ተጠቀሚ፣ 800ን አስቀምጪ ለመኖሩ፣ ወይም 100ን ተጠቀሚ። ብቻሽን ነሽ፣ ሌላ የሚያስቸግርሽ ሕፃን ልጅ የለም አይደል? አንቺ ራሱ ልጅ ነሽ፣ ብዙም ወጪ አይኖርብሽ። ገንዘቡን አስቀምጩ፣ በአካውንትሽ አስቀምጡልኝ እያልሽ እንዳትልኪ። በራሴ ስብ አካውንት ካለሽ ራስሽ አካውንትሽ ውስጥ አስቀምጪ። እች ልጅ ጠገበች እኮ ብር አልክም ማለት ይሉሻል። ገና ከሆኑ የሚሆነው ነው መነግርሽ። ይሰድቡሻል፣ ያገሉሻል፣ አይደውሉልሽም፣ ቴክስት ማያደርጉልሽም። ብቻሽን ትቀሪያለሽ። አሁን ቀድሞ የሚፈጠረውን ነገር ነው እየነገርኩሽ ያሉት። ነገሩ አልጋ ባልጋ አይሆን። ልክ ገንዘብ መላክ ስታቆሚ አንቺ ጥቅምችኛዋን መስመር ልክ ስትቆጫት እናትሽ መደወል ያቆማሉ፣ አባትሽ መደወል ያቆማሉ፣ ወንድሞች እንዴት ሲመሽ ማለት ከነ መፈጠርሽ ይረሱሻል። በትክክለኛው መንገድ ላይ መሆንሽን ያኔ እወቂ። አሁን የምነግርሽ በቃ የለውጥ ትክክለኛው መስመር ላይ ነሽ። የስሜን ያህል እርግጠኛውን የምነግርሽ ትከበሪበታለሽ። በዚህ መንገድ ስትይሽ ይጠሉሻል፣ ግን ያከብሩሻል። ጠግባለች ይሉሻል፣ ግን እሷ እኮ ገንዘቧን ያዘች ይሉሻል። እንዲህ 2 ዓመት 3 ዓመት ብትሰሪ አካውንትሽ ውስጥ ያለውን ገንዘብ ስታዩ ታመሰግኛለሽ። ለካ እንዲህ በሰራ ኑሮት ያለሽ። ሶስተኛም ነግርሽ ነገር ገንዘቡን ሴፍ ካደረግሽውን በኋላ እንዲያርጉልኝ ብለሽ ማንንም አምነሽ እንዳትሰጪ። መሬት መግዛት ከፈለግሽ ቀጥረሽ ብሩን ይዘሽው ሀገርሽ ግቢ። መግዛት የምትፈልጊውን ራስሽ ተመልከቺ፣ ራስሽ አረጋግጠሽ በእጅሽ ከፍለሽ ግዢ። አርጉልኝ ብለሽ እንዳትልኪ። በገንዘብሽ ጉዳይ ማንንም ሰው እንዳታምኝ። አበድሪኝ ይሉሻል፣ እንዳታበድሪ፣ በተለይ ለቤተሰብ። እነዚህን ካደረግሽ ትለወጫለሽ። ግን በጣም 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 መጠንቀቅ ያለብሽ ነገር ምንድን ነው? በገንዘብ ጉዳይ ዘመድ አዝማድ፣ ጓደኛ፣ ቤተሰብ አምነሽ ብድር መስጠት፣ ከነሱ ጋር ቢዝነስ መስራት፣ እንደዚህ ያስቀምጡልኝ ማለት ቤተሰቦችሽ ጋር ያቆራርጠሻል። ተግባባን? ስለዚህ ቋንቋና ሰገብጋባ ቋጣሪ መሆን መጀመር አለብሽ። አስቸጋሪ ሰው መሆን መጀመር አለብሽ ከዛሬ ጀምሮ። እንደዛ ነው የምትለወጪ። እሺ ወንድሜ በጣም አመሰግናለሁ። ፈጣሪ እድሜና ጤና ይስጥክ እልሃለሁ። ቃላት የለኝ። እሺ ወንድሜ ቴንኪው አባት። አስቸጋሪ ናችሁ ተብላችሁ ታውቃላችሁ? እዚህ ውስጥ ያላችሁ ሰዎች እሷም አስቸጋሪ ናችሁ እኮ። ኧረ እሱ አስቸጋሪ ነው፣ በጣም አስቸጋሪ ሰው ሁኑ ጋይስ። እመኔ እውነት ቀሌናል። አስቸጋሪ ሰው ሁኑ። አስቸጋሪዎች ትከበራላችሁ። አስቸጋሪዎች የማንም መጫወቻ አትሆኑ። አስቸጋሪ ስትሆኑ ማንም እንደ ቀዝቃዛ ሰዎች እንደ ቀዝቃዛ ገንፎ መዛቅ እናንተን ይፈልጉና ሳይችሉ ሲቀሩ አስቸጋሪ የሚል ስም ይለጥፉባችኋል። ተመስገን። እንደፈለጉ ሊያደርጓችሁ ስላልቻሉ፣ ሊጠቀሙባችሁ ስላልቻሉ፣ ሊነዷችሁ ስላልቻሉ ቀላል አልሆንላቸው ስትሉ አስቸጋሪ የሚል ታፔል ላይ ይለጥፉላችኋል። አስቸጋሪ ሆኑ። ይሄ ልጅ አስቸጋሪ ሆኑ እያለ ሰዎቹ መክሩ። አንተም ብሎ መክር ይለኛል። አንዳንድ ሰው ሊሉኝ ይችላሉ። የሚታወቃል ነው። ይሰማል። እሺ ደህና ነኝ እኔ።